የእውነት መንገድ ተጀመረ በአምላክ ፍቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይፈታ እንዳረከው ሱፍ እንደሌላ እንደገለሳት እንደጎርሻ ሰላም ለዚህ ቤት። ውይ የኔ ቆንጆ ይቅርታ ሳልስምሽ እኮ ቀኔ ሙሉ አይሆንም። እሺ ታዲያ ምን ልስራልሽ? ቤት የፈራው እሺ አሬች ሙኝ እኔ አውቄ ነው ቁጭ በይ። ምንም አልበላም። መብላትማ አለብን ጓደኛዬ። ለምን? ከባድ ስራ ስለሚጠብቀን መብላታችን አይከፋም። ስለዚህ ለጉልበት ስራ ነው የጠራሽኝ ማለት ነው። ወይ ስታይ ምን እኔ ቀን ሰራተኛ የሚመስለው? የነገሩ የቀን ሰራተኛም እንደኔ ሰው ነው። ሌላ ምን መገለጫ አለው? አይ እድሌ እኮ ነው። የነገሩ ግንባሬ ነው። ታይም Everybody just do your thing. Wake up, today's gonna be a good day. 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 Wake up. I got shit to do, the aftermath of preparation. Good food, good mood, blood in circulation. One step at a time, yeah, that's how you make it. Set a goal you control and the steps you take them. I try to pick one thought, have some concentration. And if I make a mistake, it's called education. I try to do this every day, call it replication. ሴትዮ ይህ ፈገግታሽ የባልሽን ልብ ሊያቀልጥ ይችላል እንጂ ለእኔ ትርጉም የለውም። መቼም የአንቺ ፍላጎት የታወቀ ነው። ያው የተለመደውን እየሰራሁልሽ ነው። ይልቅ በቀጥታ ጥያቄ መልሽልኝ። ምን ጠየቅሽኝ? ለምን ስራ ነው የፈለግሽኝ? መጀመሪያ ቁርሳችንን እንብላ። ግድ የለም ከቁርሱ በፊት የጥያቄ መልስ ይችል። ታውቂያለሽ ግን አንዴ ከጀመርሽ ፋታማ ሰጪ ውጋት እንደሆንሽ። እንግዲህ ምን ታደርጊያለሽ? ተፈጥሮኝ ነው። አይ ማወቅሽም ጥሩ ነው። በይ አታረሳሻው። ጥያቄ መልሽ። አይ አቤልን ሰርፕራይዝ ማድረግ ፈልጋለሁ። ሰርፕራይዝ? አዎ። ለምን እንዴ? ሰርፕራይዝ ለማድረግ ለምን አይባልም? ሊያም ደግሞ ባሌን። እሱ ማለትሽን ነው። ያው ግን ምክንያቱም ማወቅ ሰርፕራይዙን የተሻለ ያደርጓል ብዬ። አታስቢ፣ ምክንያት እንደሆነ አላጣም። ደግሞ ፈልጋለሁ። ገባኝ። አርግዘሻል ማለት ነው። ገብቶኛል። ግን አንቺ ባልሽን ሰርፕራይዝ ስታደርጊ እኔ ምን እሰራለሁ? ሰውን ሰርፕራይዝ አድርጌ ስለማላውቅ እንዴት እንደሆነ አላውቅም። ደግሞ ከአንደኛ ሚዜ ነው ሀሳብ መቀበል እንፈልገው። ያው እሱማ እውነትሽን ነው። ምክንያትሽን ባቅ ደስ ይለኝ ነበር። ሳይሽ ግን የምትናገሪ አይመስለኝም። ምንም ምክንያት የለኝም። በቃ ማታ ከተለመደው አቀባበል ለየት ማድረግ ብቻ ነው ፍላጎቴ። እርግጠኛ ነሽ? አዎ። ምን ነው? እኔ ውጋት አይደለሁም። ያው ዝም ብዬ መጠየቅ ስለምወድ ነው። ደግሞ ያው ሳናካብድ ሰርፕራይዙን ቀለል እናደርጓለን። አለቀ። አሪፍ። እኔ ብቻ ነገሮችን ቀለል ለምታደርጊበት ሀሳብ ነበር የምፈልገው። በቃ አንቺ እሺ፣ እኔ ቁርሱን ይዤ እመጣለሁ። አይሽ ከኔ ጋር ማለት ምን ታውቂያለሽ? ጨዋታ ነው። ወሬ አልቅብሽ አንቺ። ኡፍ እኔ ግን አሁንስ ደከመኝ። እንዴ እንደዚህ ለምንድን ነው የምለፋው? ወደፊት ስታገቢ ልምድ ይሆንሻል። ማ እኔ ነኝ የማገባው? መቼም አላገባም። እንደው ምናልባት እንኳን ባገባ እንደዚህ ሰርፕራይዝ ምናምን ብዬ ምንገላታ ይመስለኛል።
ይኸውልሽ አባዬ ምን ይለኝ ነበር መሰለሽ? ከሁሉም ጀግና ወንድ ጀርባ አንድ ቀበቶ አስፈቺ ሴት አለች ይለኝ ነበር። አባትሽን አልተረዳሻቸውም እንጂ ያሉት እኮ ከአንድ ጀግና ወንድ ጀርባ የምታሸንፍ ጀግና ሴት አለች እንጂ የምትሸነፍ ሴት አለች አይደለም። ይኸውልሽ ለአንዱ ሲነገር ለኔ ብለሽ ሰማ ይባላል። የምርሽን ነው? እና ምን ቀረ? ወይኔ ጉዴ! ዋናውን ነገር እኮ ነው የረሳነው። ምን? ፉት የሚደረገውን ነገር ነው። ምንድነው እሱ? ወይኑን እሱም አለ ለካ። አይ እኔ ደክሞኛል፣ የምር ደክሞኛል። ራስሽ ሄደሽ ብዙ በቃሽ፣ እስኪ እመጣለሁ እኔ። እስከዛ አንቺ አጸዳጂ። ስለዚህ ወገብ ለወገብ ተይዛችሁ ልትደነሱ ለጨራሽ አይሆንም። አንተ የምትደነሰው ከኔ ጋር ብቻ ነው። እኔ እስከ ሞት ድረስ ከቶ እንዳንለያይ ከኔ ጋር ብቻ ነው የምትደነሰው፣ ከኔ ጋር ብቻ። እሺ በቃ ደውል ካለሽ አባት። እሺ አማን ፊቢ እኔ አላምንም። አንተ ኦ ማይ ጋድ እኔ አላምንም። ንግስቲቷ ሁለተኛውን ስልክ አልያዘችውም ማለት ነው። ሄሎ ሄሎ ይቡዬ። ወይዬ ቤብ ቤብ ከመች ጀምሮ ነው? በሰላም ነው ይቡ? ምኑ ቤብ? የሮሳ አውቄሻለሁ እባክሽ። ይህ ቤብ የሚለው ፊደል እኮ ነው ያስነቃብኝ። የለችም እንዴ? አዎ ሱቅ ሄዳለች። እና ዛሬ ምን ለማድረግ ነው ያሰባችሁት? ምን ነው ልትጋብዛን ከሆነ ግር ብለን እንመጣለን። አይ አይደለም፣ እንዲሁ ለማወቅ ያህል። ቤት ነው ለመዋል ያሰብነው። እሺ በቃ ሰላም ሁን። እንደደወልኩ ንገረኝ። አረሳሁት። እሺ የኔ ውድ፣ ይሄ የሚረሳ ነገር አይደለም። የወንድምሽ ሚስት እንድትከፋ ከፈለግሽ እርሺ። እሺ በቃ እረሳዋለሁ። አንቺ ውድ በሉ ቻው። እንግዲህ ያው እዚህ ሰፈር ነው የተከራየን ነው። በጣም ደስ ይላል። እሺ ቆይ አሁን ምን እየሰራት ነው? ሲኒማቶግራፊ ማለቴ ፎቶ ኤዲቲንግ፣ የተለያዩ ነገሮች። ይህ ስላገኘሁት በጣም ነው ደስ ያለኝ። ስለ አንቺ ግን አልነገርሽኝም። ምን ላይ ነሽ? አገባሽ? ቻው። አሁንም ጎረቤትም አይደለም፣ እንገናኛለን። እኔ የምልህ ስልክን ብትሰጠኝ።
እደውልልካለሁ። ምንድን ነው የደከመሽ ትመስያለሽ? ይሞታል እንዴ? አንቺ ትተሽኝ ስትሄጂ እድሜ ለስፒከርሽ ቀወጡታል። እንዴ ምን ያስቅሻል? እንዴ አንቺ ነሽ። እኔ ምን ያስቃል? ህርምሽን አንድ ቀን ተሳስተሽ መጠጥ ልትገዢ ብትሄጂ ደንበኛ ለመሆን ቢዝነስ ካርድ ይዘሽ ትመጫለሽ? አንቺ እኮ አትገምቺ እኮ ተሳስተሻል። በጣም ነው የሚገርመው። የማን ነው? አማንን አግኝቼው ነበር። አማን ደግሞ ማን ነው? አማን ተዋናዩ ነው? አይ አይደለም። እና የሚገርምሽ አማን አብሮ አደጌ ጎረቤቴ፣ በቃ ከልጅነታችን ጀምሮ አብረን ነበር ያደግነው። አማን በልጅነቱ ትንሽ አስቸጋሪ ነበር እና ወደ አያቱ ተወሰደ። እዛ ማደግ ጀመረ። የሚገርምሽ አሁን ከ7 ዓመት በኋላ ነው የተገናኘነው። አይገርምም? ታዲያ ምኑ ያስገርማል? አንቺ እኮ ስለማታውቂ ነው። አማን ላይ ይህን ለውጥ ማየት በጣም ነው የሚያስገርመው። ኦ ከዚህ በላይ ከሰማሁሽ ሌላ ታሪክ ልትቀጥይብኝ ትችያለሽ። ለማንኛውም እኔ መሽቶብኛል፣ ወደ ቤቴ ልሂድ። ሰርፕራይዙ ደግሞ እንዳሰብሽው እንደሚሆን ሙሉ ተስፋ አለኝ። ያሮሳል ወይ አንቺ እኮ ለታሻለሁ። አታስቢ የኔ ቆንጆ፣ ቀስ በቀስ ስለማስከፍልሽ አትጨናነቂ። ባይሆን ለዚህ ቆንጆዬ ልጅ የክርስትና እናት ታደርጊኛለሽ እንዴ? አታስቢ፣ እዚህማ አደርግሻለሁ። እሺ እኔ ማልወድሻለሁ። እኔም እወድሻለሁ። ቻው በቃ እሺ ቻው። ጋሽ ያገኘኋት እኮ ገኒ ማለቴ ባለ ትዳሯ አይበነ ምንም አትል፣ ጥሩ ሁኔታ ላይ ነች። አሁንም እሷን በድብቅ መከታተሉ ቀረ። አዎ ጋሽ እሺ ደረጃ አንድ ቅር ተሳስቷል።
አባትሽን ይዤ እናዛፈልኝ። ምን ነው? ለምንድን ነው ስልክ ማታነሺው? ደስ አላለክም? አዎ ደስ አላለኝ። አሁን ተናገሪ፣ ለምንድን ነው ስልክ ማታነሺው? ሰርፕራይዝ ላድርግ ብዬ ነው። ለዚህ ከቃቀል ወይ ትናነሽ ጨዋታሽ ነው። ሴትዮዋ ምሻል ነው ክብራምስ እኔማ ወጥቼ ከማድር ክብር ላሳይሽ ብዬ ነበር የደወልኩት። አንቺ ግን የንቀትሽ ንቀት ስልክ ሳታነሺ እዚህ ድረስ እንድመጣ አደረግሽ። ያዘጋጀሁትስ ቀለሽ ቀለሽ እኔ አሁን ስራ አለብኝ እያልኩሽ። ከመቼ ጀምሮ ነው አንተ ታዲያ ስራ የጀመርከው? ዛሬ ልጀምርስ ያገባሻል አይደለም? ቀን 24 ሰዓት ሰርቼ ራሱ ባኖርኩሽ። እሺ ቢያንስ ዛሬ የሸፈኑልና ጥሩ ጊዜ እናሳልፍ። አልችልም፣ ስለማልፈልግ አልችልም። ከኔ ጋር ኖራት እንኳን ማፈልግ ሄሎ፣ አቤት አባዬ፣ እንዴት ናችሁ? ከአንቺ ጋር ሰው እንግዲህ ለምንድን ነው እንደዚህ ሌሊት የሚያጠብኝ? ምን እንደምወድልህ ግን ታውቃለህ? በየቀኑ አዲስ የሚደነቅ ነገር ነው የምታዘጋጀው። የዛሬው ተረኛ ደግሞ ቀኝ እጄ ነው። ስለሳምኩት ነው። ሄቨንን የጠፈጠፉ እጆችማ ክብር ይገባቸዋል። ምን ነው ትጅኝ? ንግግር፣ ቃላቶች ከጆሮ አልፈው ልብን ያሞቃሉ። ታውቂያለሽ፣ እንደውም ለአንቺ የመጡኑ ቃላቶችን ባለመጠቀሜ በጣም ነው። የምር በዚህ ልክ ትጨነቅልኛለህ ማለት ነው? መጨነቅ ብቻ ለአንቺ ያለኝ ፍቅር አይገልጽም። ነፍሴንም ሰጥሻለሁ። አመሰግናለሁ አባት።
አዎ ትንሽ ቆየ፣ ስራ ወጥቷል። በራሱ ስልክ ደውልለት። እሺ አባዬ፣ በኋላ እደውልልሃለሁ። ሰላም ነው። ምን ሆንሽብኝ? እኔ ነው ታውቃለህ፣ ከአንተ ጋር ይሄን ያህል ርቀት ተጉዘን ሄቨን ላይ በምናደርገው ነገር ግን ምንም ልረካ አልቻልኩም። ምን እንዳደርጋት ትፈልጋለች? ያሰናብጣት? እሷን መግደልማ በቀሌ ሙሉ ቢያደርግልኝ ኖሮ እስካሁን እንድተነፈስ አልፈቅድላትም ነበር። እና ሌላ አቀዳለሽ? እኔ የምፈልገው ቀስ በቀስ ጨርቋን ጥላ እንድታብድ ማድረግ። እንደዛ ከሆነ ከዚህ የተሻለ እቅድ ያስፈልገናል ማለት ነው። በትክክል። ከዛ በኋላ የኔ እቅድ ሲሳካ አንተም ነፃ ስትሆን በሰላም መኖር። ከዛማ ልጆቻችንን ወልደን በፍቅር ማሳደግ። ልጆች? በዚህ ልክ እኮ ለልጆች ፍቅር እንዳለ ነግረኸኝ አታውቅም። ልጅ እንደምወድ ነግሬሽ አላውቅም? አዎ ነግረኸኝ አታውቅም። ከምታስቢው በላይ ነው አባቴ መሆን ጉጉት ያለኝ። ምን ሆንሽብኝ? ልጅ ምን ሆነልኝ? በቃ ወደ ስራ ሂድ። ባሊክስ ሰዓት የደረሰ መስሎሽ ነው? ናፍቆትሽ አላስችል ሲለኝ ነው እንደዚህ ፈጠኝ የመጣሁት። የኔ ጌታ አባዬ፣ እውነትህን እኮ ነው። እንደዛ ሲንሰፈሰፍልኝ የነበረ ባህሪ ዛሬ የተንሳፈፈብኝ ነው። ምን አለ የሚመጣብኝን ችግሬን ብቻ ከምትነግረኝ መፍትሄውን አብረህ ነግረኝ ቢሆን ኖሮ። ይኸውልሽ ድጋሚ ልንገርሽ፣ ይሄ ቤትሽ ካልተፈታ በስተቀር ወደ ስራ ልሂድ። እስኪ ተው። እሺ በቃ በአንቺ ወጥቼ ነው። ቤት ጥሩ ሰዓት ነው እንደውም የደወልሽው። እኔ እፈልግሻለሁ። አሁን መንገድ ንጹህ መሆኑ ተረጋግጧል። ስለዚህ መሄድ ትችላለህ። እሺ እኔ ፍቅር ሰላም አይልኝ ደግሞ እንዳርሽ ልቤ አንቺ ዙፋን ብቻ። አቤል፣ የልጅ ፍቅር ይሄን ያህል ነው ማለት ነው?
ሄሎ፣ ሰላም አደርክ? እግዚአብሔር ይመስገን። አላወቀኝም እንዴ? አውቄሻለሁ ወይዘሮ ገነት። ማለቴ ይበል። አንተ እስካሁን ስልክ እያለክ ነው የማትደውለው? ስልክሽ እንኳን አልነበረኝ። ማታ አባትሽ የተቀበልኩት። አላመንኩም። እሺ በቃ ነበረኝ። እና ለምን አትደወልክም? አሁን እኮ ባለትዳር ነሽ። ምን ተብሎ ይደወላል? እሺ ይሁንልክ። እኔ የምለው ዛሬ ምን ስራ አለሽ? ለጊዜው ምንም የለኝም። ካላስቸገርኩሽም እንገናኝ ደስ ይለኛል። ደውዬ ላሳውቅህ? እሺ ደስ ይለኛል። ዝም ብለሽ እኮ ነው መስታት ፊት ይቆምሽ። ለምን? ስለ ውበትሽ እንደሆነ አትጠይቂኝ። እሺ እና እንዴት ነህ? እንዴ መስታወቱ ሲያይሽ ራሱ እኮ ይሽኮረመማል። ለምን ነው የሚባለው? እሺ ለምን? ምክንያቱም የኔ ጓደኛ ልቅም ያልሽ እንከን የሌለብሽ ቆንጆ ነሽ። አመሰግናለሁ። እና ማታ እንዴት ነበር? አሪፍ ነበር። ሰርፕራይዙ በፈለግሽው ልክ ተሳካ? ከጠበቅኩት በላይ ነው። በተቃራኒው ሰርፕራይዝ ሆንኩት። አይደለ? እኔ ብቻ አይደለሁም እና ማስመሰል የምችለው። ለካ በየቤቱ ብቁ አስመሳዮች አሉ። እሺ እና ምን አዲስ ነገር አገኘ? ከየት ልጀምራለሽ? ከምትወደው እስከምትጠላው? እንዴ እኔ ደግሞ የምትወደው ነገር ምን ያደርግልኛል? ይልቅ የምትጠላውን ነገር ንገረኝ። እሱስ ልክ ነሽ። ያው የምትወደው ነገር ለእኔ ይጠቅመኛል ብዬ ነው። አልገባኝም። ደግሞ ለአንተ የምትወደው ነገር ለምንድን ነው የሚጠቅመው? ያው የምጨነቅላትና የማስብላት እንዲመስላት፣ አልፎ አልፎ ደግሞ በምትወደው ነገር ትኩረቷን ለመሳብ። እሱስ እውነትን ሳይሆን አይቀርም። ይልቅ የምትወደውን ለአንተ ያዘውና የምጠላውን ነገር ንገረኝ። እሺ ያው በተደጋጋሚ እንደምትናገረው ከሆነ ልፋቷን ከንቱ የሚያደርግባት ሰው አትወድም። የተደረገለትን የማይረዳ ሰው በጣም ነው የምትጠላው። ውሸትም አትወድም። ከምግብ ደግሞ እኔ ምግብ ምን ያደርግልኛል? እኔስ ባትፈልግስ አትብላ እንዴ? ለነገሩ ውሸታም ሰው እኮ ውሸትን ከሌላ ሰው ሲሰማ ደስ ሊለው አይችልም። ይልቅ እሱን ተውና፣ እኔ ግን ያልገባኝ ነገር ልፋቷን ከንቱ የሚያደርግባት ምናምን አልተረዳሁትም። ቆሽ ታዲያ ከዚህ በላይ ምን ነበር ማድረግ የነበረብኝ? ወይኔ ጉዴ! ይቺ ስስት ለካ ምንም የምትታወቅ አይነት አይደለችም። አሁን ደግሞ ምን ነው የሚያነሳው?
እቺ እንዲህ በቀላሉ ህመም የሚሰማት አይነት አይደለችም። ወይም ደግሞ ዝቅ አድርጌ ነው ማለት ነው የገመትኩሽ። ስለዚህ አጨዋወቴን ከፍ ማድረግ ይኖርብኛል ማለት ነው። የምን ተደላሎ መቀመጥ ነው? የጠራሽ እኮ እንድንሄድ ነው። ኦኬ፣ የት እንደምንሄድ እኮ አልነገርሽም። አማን እናገኘዋለን። አማን ደግሞ ማን ነው? ትላንት ነግሬሽ አማን የኔ አብሮ አደግ። አዎ ነግረሽኛል፣ ግን እኔ ምን ልሰራ እሄዳለሁ? ምን ችግር አለው አብረሽኝ ብታከጂ? በዛ ላይ ደግሞ የወንድምሽን ሚስት መጠበቅ ግዴታ አለብሽ። ውሽ ከወንድም ሚስት አጠገብ መኖርማ በጣም ጉዳት ነው። የምሬን ነው የምልሽ። ሰሞኑን ቲክቶክ ላይማ ቪዲዮ ሰራለሁ። እንዳኔ የተጎዱትን እንደ ድምጽ ሆናቸዋለሁ። መብትሽ ነው። እኔ የምልሽ አማን ተብዬው ግን እንዴት ነው ማለት? ቆንጆ ነው? ውበት እንደተመልካቹ ስለሆነ ራስሽ ሄደሽ ብታዪው ይሻላል። ታዲያ ነኝ እንሂድ። ሳስበው ግን የምትግባቡ ይመስለኛል። አቤልን አገናኝቼው አልኩልሽ ነው ለታ በአማን ትመልሽልኛለሽ? ለካ ባንቺ ምክንያት የተዋወቅ ነው። ጭራሽ ረስተሽዋል? እዚህ ሀገር እኮ ውለታም ባለ ውለታም አይከበርም አይደለም? አንድ ነገር ላስቸግርሽ። ምንድነው? አይዞሽ አትደንግጪ። ምን መሰለሽ ጉዳዩ ከእቴ ጋር ወክ ለማድረግ ወጣንና አጋጣሚ ገንዘብ አልያዝም እና ሳታስበው ፔሬዶ አመጣባት። ምናልባት ሞዲስ ያሽ እውነት ለመናገር ከሆነ በቦርሳ ያልያዝኩኝም፣ ግን ቤት ቅርብ ስለሆነ መሄድ እንችላለን። ችግር የለውም። እሺ ጀምባራ አፍራኩ አንተ ቆይ ችግር የለውም እያልኩ ለምን ታስቸግራታለህ? ኧረ ችግር የለውም ኖርማል ነው እኮ። ዝም አትያትም? የኔን እኮ ጃኬ ስላሸረጠሽ እና ከዚህ በኋላ እኔ እየበረደኝ ልሄድልሽ። ኧረ ስለዚህ ጃኬት እንፈልገህ እንጂ ለኔ ያዝና አይደለም። ስለዚህ ደግሞ ነው ያላውልቅ። እሱ እንዴት እንደማታወልቂ እናያለን ታዲያ። እኔ ወንድምና ግዴታዬን ተወጥቻለሁ። ለምንድን ነው እንደዚህ ጥጋብ ጥገሚልሽ? ለምንድን ነው ማትረጂ? ለምንድን ነው ጥጋብ ጥገሚልሽ? አስቆናኝ። መጀመሪያ እንደ ሴቶቹ ተጠንቅቀሽ አትወጪም? ቀንሽን አውቀሽ። እኔ በማገኛ አቤል ነው። እኔ እኮ አቤል የአሻንጉሊት ፍቅረኛሽ አይደለሁም። ሂጂና እሱን አስፈራለሁ። እንዴ በእኔ ፍቅረኛ ታሾፋለህ? ችግር የለውም አንተ ብቻ ፍቅረኛ ያዝ፣ እኔ በማገኛ አገኛለሁ። እንደውም ላንቺ አሁን በቅርቡ ይዛለሁ። ንግስት አድርጌ ነው ማኖራት። በሽ አሁን ሂጂና ቀይረሽ ነው። በቃሽ። ለማንኛውም የኔ ቤት እዚህ ቅርብ ነው፣ አብረን መሄድ እንችላለን። እሺ አንዳንድ የህይወት አጋጣሚዎች ትልልቅ የህይወት መስመርን ያሰምራሉ። እኔም አስታውሳለሁ የዛን ጊዜ ነበር ወደደሽ። እኔም ደግሞ በሁለታችሁ ትዳር በጣም ደስተኛ ነበር። እኔም እንዳንቺ አንቺ የመሰለ እንትና የመሰለ ባስታኒ ፈጣሪ ነው መስክናል። ምን ሆነሽ ነው ፊትሽን የጣልሽ? አመመሽ እኮ ነው የምትመስይው። አዎ እባክሽ ትንሽ ድክም ብሎኛል። እና እንዴት አይደክምሽ? በሰርፕራይዝ ሰበብ እንቅልፍ ሳትተው ያደራችሁ አይደል? ጽንቁ ቀርቶብኝ በቅጡ በኮነነኛሉ። አቤት አቤት። አንቺ እኮ አትገምቺ። እናሳ አልፎ አልፎ እንጂ ነው የሚሳካልሽ፣ ግን እኮ አትችይም አይደል? እሺ እና እንዴት ነበር? ጨለማ ነበር። ጨለማ? ኧረ እባክሽ በቃ ቀለድሽ። አሞኝ ስለነበር አልተኛው፣ ለዛ ነው የደከመኝ። ሲያናድድ! እንዴት ያንን የመሰለ ሰርፕራይዝ አዘጋጅተሽ ያምሻል? እና ታዲያው እንዴት ነሽ? ደህና ነኝ እባክሽ።
እሺ እና ታዲያ የታላማን ተብየው እኛ ትንሽ ቀድመን ስለመጣን ነው እንጂ ያው በሰዓቱ ይደርሳል። ምን ቀድመን ስለመጣን ነው ያልሽኝ? አዎ። ወይኔ ሄቨን አዋረድሽኝ። እሺ ቅሌት ነኝ ቅሌት። ቀድመሽ ነግረሽኝ ቢሆን ኖሮ ቀድሜ አልመጣም ነበር። እንዴ ከመሽ ጀምሮ ደግሞ ቀድሞ መገኘት ራስ ማዋረድ ነው። ይኸውልሽ ሄቨን ሴት ልጅ ረፈድ አድርጋ ስትመጣ ነው ኩል የምትሆነው። አልገባኝም። ይኸውልሽ ሴት ልጅ ስታረፍድ ስትኳኳል ፕሮቶኮሏን ስትጠብቅ ምናምን ነው ተብሎ ይገመታል። ቀድማ ከመጣሽ ግን ምንም ለራሷ ኬር ማሰጥ ሴት ናት። በዛ ላይ ደግሞ ወዳው ነው ምናምን ነገር ይባላል። ስለዚህ ሴት ልጅ ማርፈድ አለባት። አሃ ገባኝ። ለዛ ነው በፍቅረኝነት ጊዜ ዘግተኝ የተገኘ የምናሰለቻቸው። ለሰርጋችን ለትኮ ሲሆን ሙሽሮቹ ቀሩብን ብለን ልባችን ቀጥ የሚለው። አንቺ የምርሽን እኮ ነው። አንቺ እንዴት አልገመትኩትም። ይኸውልሽ 2-3 ዓመት አስጠብቆ ከዛ በኋላ አንድ ቀን ቢያረፍድ ይሻላል። እኔ ግን ይኸውልሽ በዚህ ሐሳብሽ አልስማማም። ቀጠሮ ነው። ከቻልሽ በጊዜ መገኘት፣ ካልቻልሽ ደግሞ መተው እንጂ አርፍደሽ ተገኝተሽ እከብራለሁ ማለት ሞኝነት ነው። አቤል እንደሆነ ለቀጠሮ ኬርለስ ነው። ወይ መጀመሪያ ጊዜ ስትቀጣጠሩ እንዴት ነበር? ያው ቀደም ብዬ የምገኘው እኔ ነበርኩኝ። እሱ ትንሽ ረፈድ ያደረገ ነበር የሚመጣው። ያደለ ችሎ ማስቻል አይመስለኝም። በእርግጠኛነት ግን አንድ ነገር ልንገርሽ፣ አቤል ጸባዩን ይቀይርብሻል። ኧረ አይቀየርም። ይኸውልሽ 100% እርግጠኛ ነኝ ይቀየርብሻል። እንዴ ለምንድን ነው የሚቀየረው? ምክንያቱም በጣም እንደምትወጁ ከሱ ውጪ አማራጭ እንደሌለሽ ይገምታል። ስለዚህ ይቀየርብሻል። በቁጥጥሩ ስር እንደዋልሽ ይገባዋል። የዛኔ ትቶሽ ይሄዳል። አለቀ። አሁን ደክሞኛል፣ የሆነ ነገር ብበላ ደስ ይለኛል። እኔ ምግብ አስጠልቶኛል። በይ ለስላሳ ነገር ጠጣለሁ። አንቺ ግን እዘዥና ቢ። ለኔ ደግሞ አሁን አስፈላጊው ነገር መታጠቢያ ቤት መሄድ ነው። ስለዚህ የሆነ ነገር አዘሽ ጠብቂ። መጣሁ። እሺ ማታ እንደዛ ሲሆን የነበረው ለዛ ይሆናል እንዴ? እንዴ ነው ቤንጂ? እባክሽ ምንም ፍላጎት የለኝም። ባይሆን ለዚህ ቆንጆዬ ልጅ የክርስትና እናት ታደርጊኛለሽ? አታስቢ፣ እዚህማ ደርሻለሁ። እኔ ምግብ አስጠልቶኛል። በይ ለስላሳ ነገር ጠጣለሁ። አንቺ ግን እዘዥና ቢ። ተረጋጊ የሮሰን ተረጋጊ። አላማሽን እስክታሳኪ ድረስ የስስታዊ ባህሪሽን ይዘሽ መቀጠል አለብሽ። ይሄ ደግሞ ምንድን ነው በዚህ ሰዓት የሚደውለው? ሄሎ፣ በዚህ ሰዓት እርዳታ ያስፈልገኛል። እሺ ሄሎ ያሮጌ። ሄሎ፣ ደህና ነሽ? አለሁ ደህና ነኝ። ምን ሆነሻል? ምንም አልሆንኩም። የት ነው ያለሽው? ልምጣልኝ? አይ አይሆንም፣ ከዛች አይጥ ጋር ነው ያለሁት። እሺ የት ነች? ምን አውቃለሁ፣ የሆነ አብሮ አደጌ ነው ምናምን ትላለች። ለማንኛውም በቅርቡ ይስተካከላል። ይኸው ለ62ኛ ጊዜ ነው። ለማንኛውም አጠር ያለ ቴክስት ላክላት። እሺ ተናፋቂ፣ ራስሽን ጠብቂ። እሺ እኔ አባት።
የርሰን ትባላለች ታወቃት? ኦ ካንቺ ጋር ነች እንዴ? አዎ የባለቤት የት ናት? ባጃቢ ነው የመጣች። ስላገኘሁሽ ደስ ብሎኛል። የሮሰን እባላለሁ። ስላወቅኩ ደስ ብሎኛል። የሆነ ቦታ ቀሻለሁ ልበል? ፊትሽ አዲስ አልሆነብኝም እርግጠኛ ነኝ። ይሆናል ፌመስ ነኝ ለዛ ነው። ኦ ለዛ ነዋ። ፌመስነቱ ከምን የመጣ ነው? ኦ ሁሉን ነገር ባንዴ መናገር አለብኝ እንዴ? ሌላ ቀን ትጨርሽልኛለሽ። ምን? የቀሩኝን ጥያቄዎች ማለቴ ማወቅ ያለብኝን ነገር። የሆነ ቀን ይመቸኛል። የሆነ ቀን ማለት እኮ ያው ለሽታ የራቀ ነው። አውቃለሁ። እና የዘፈን ዳርዳሩ እስክስታ ነው አሉ ማለቴ አይቀርም ብዬ ነው። ድሮን ሴት ልጅ መቼ በቀጥታ ተናግራ የምታውቀውን ነውና። አልገባኝም። ጥሩ ነው እንኳን አልገባሽ። ግልጽ ታደርገው። አንድ ቀን የሆነ ቀን ግልጽ አደርግልሻለሁ። አታስቢ እኔ እነግርልሻለሁ። ኧረ ታጣሽ? ድሮንም እኮ ከኔ ጎን ሆነሽ አታውቂ። ሁልጊዜ እንዳስጠጣሽ ነው። ያው ምንም ማድረግ አይቻልም። የሌለ ተርቤያለሁ። ቀድማችሁ ከመጣችሁ ምን አላዛችሁ ብትጠብቁኝ። ሄቨን ስላዘዘች እየበላን እንጨምራለን። ወይ ጉዴ ረስቼ እኮ አላዘዝኩትም እንዴ! በጣም እንደራበኝ ነግረሽ። ውይ ይቅርታ። ይሄ በይቅርታ የሚታለፍ ነገር አይደለም። አንተ ደግሞ ምንድን ነው የምታወራው? ምን አወራሁ? እናመሰግናለን። ጭራሽ አድዋችሁ ነው እኔን የምታስነካከፉት? ለነገሩ ሁለታችሁም አንድ ናችሁ። እሺ ወዴት ነው ምግብ ቀርቦ? እጄ ልታጠቡ? እዚህ ቁጭ ብለሽ አንድ ወር በልተሽ ስታጠቢያለሽ። ኤሊስ ጨብጣት እንደታጠቡ ይሄ ነገረኝነትሽ አሁንም ባለሽ ከሁሉም ጀምሮ ያው ምንድን ነው? ምን? እኔ እንጃ ብቻ አይኖችህ በጣም ያስፈራሉ። አይዞሽ አትፍሪ። አንድ ጥያቄ አልጠይቅሽ። ያ የድሮ ጓደኛ ሻማን ከሱ ጋር እንዴት ፍቅር አልጀመራችሁ? ካንተ ጋር ባልተዋወቅ ኖሮማ ከሱ ጋር ጀምር ነበር። እያሾፍኩ አይደለም፣ የእውነቴን ነው። ለምንድን ነው ያማን ነገሬን ያልመሳሰብህ? አዎ እንዳይወስዱብኝ ስለምፈራ ነው። አታስብ፣ አማን እንኳን የኔ ያልቁም ነገረኛ አይደለም። ወንድ ልጅ የጣሉበትን ሲያነሱበት ነው ፍቅሮት እዚህ የሚለው። ምናልባት ድንገት ቢመጣ ያንቺ ሀሳብ ምንድን ነው? እኔ ደግሞ ልንገር፣ በጭራሽ ተመልሶ አይመጣም። ቢመጣ እንኳን ምርጫ ያንተ እናንተ ብቻ ነው። ግን እኮ የልጅነት ፍቅርሽ ነው ነበር። ግን ደግሞ እኔና እሱ ከቃቃ ባልና ሚስት ይዘለላል ነበር። እሺ ሌላ ማወቅ የምትፈልገው ነገር አለ? አየለ ለጊዜው ይሄ በቃ። በጊዜው ደግሞ ያየን ይጠይቃል። እንደዚህ ነው ጨዋታው። ስለዚህ ከቀድሞ በተሻለ መጠንቀቅ ይኖርብኛል ማለት ነው።
ነገር ላዝነው ምን ይሆንልሽ? ምንም ተፈለቀው ኤብሪስ ለምን ወይ ምግቡ በስርዓት አልበላሽ? ምን ካማንሽ ሆስፒታል ሄድ ነው? አልፈልግም። ትንሽ ቀረብ ያለ ነገር ነው። መጣሽ? እኔ የምለው እንዴት ነው አስበሽበታል? ለምን አክስቴ መሆኑን ነገር ነው። ችግር የለም እሱ ይምጣ እንጂ በደስታ አቀበለዋለሁ። ታውቂያለሽ ስትነግረው የሚሰማውን ደስታ ኖሬ ባየው እጅግ ደስ ይለኛል። ያው ልጅ ባይወድ እንኳን የልጁን አይን ሲያይ ልቡ ይመለሳል። ያው የዘንድሮ አባት ከሚስቱ ይልቅ ለልጁ አይደል የሚራራው? አይደል? እንደዛ ነገር። ቆይ ግን እንዴት ታረግሽ ቻለች? ይህ ነገር እውነትም እርግዝና ነው ማለት ነው? ወይኔ ይራሳ ይሄ ልጅ ተወለደ ማለት እኮ እቅዴ ሁላ ተበላሸ ማለት። በጭራሽ መወለድ የለበትም በጭራሽ። ቆይ ግን እኔ የምልሽ ከምን የተነሳ ነው ደረቅ ያልሽ? እኔ እኮ ግን እንደዛ አይደለሁም። ወይ አንተ ደግሞ ከልጅነት ጀምሮ ያለማመን ችግር አለብህ። ስለ ድርቅና ማናውራ ከተባለ እኮ ከኔ አንቺ ትብሻለሽ። ለዚህ ንግግርሽ ቢራ ነበር መጠጣት። ቢራ ደግሞ ከመቼ ጀምሮ? አልቆየውም፣ በቅርቡ ነው የጀመርኩት። በል ስር ሳይሰድብህ በቶሎ ብታቆም ነው የሚሻለው። ምን እንደሚያስገርመኝ ታውቂያለሽ? ከአንቺ በኋላ ሁሌ አዛኝ ነሽ። ይሄ አዘኔታሽ ደግሞ አሁንም አብሮሻል። ለአንተ ካላዘንኩ ታዲያ ለማን አዝናለሁ? አመሰግናለሁ። እሺ በቃ እሺ፣ ከእነሱ ልለያይና ተገናኝተን እናወራበታለን። ቻው በቃ። ሄሎ፣ በጣም ከባድ ችግር ገጥሞኛል። በቃ በአንድ ሰዓት ውስጥ እሱ ጋር ደርሳለሁ። መጣሁ። ቆይ ግን እኔ የምልሽ የሩሰን እንዳለችው ፌመስ ነች? ምን ነው ስለሷ ተጠየቀኝ? ተመቸች እንዴ? የሆነ ነገሯ ተመቸኝ፣ የሆነ ነገሯ ደግሞ አልተመቸኝ። እሺ ጀግናው ደግሞ ምን ሆነ የተመቸ? የተመቸኝ ምን መሰለሽ? ፎቶጄኒክ ነች። ማለቴ ሉኳ ለፎቶ አሪፍ ነው። እሺ ያልተመቸ ነገርስ? ዝም ብዬ ሳስባት ውሸታም ነገር ነች። ከአንቺ በላይ አላውቃትም፣ ግን በሳቅና በጨዋታ ውስጥ የሆነ መደበቅ የምትፈልግ አይነት ሴት ነች። ግን ደግሞ ቶሎ ፍቅር የሚይዛት አይነት ሰው ነች። ደግሞ ከምን ነው የምትደበቀው? አላውቅም። እሱን እንኳን አሁን እርግጠኛ መሆን አልችልም። አንተ በህይወት እንኳን ገምተህ ይቅርና ባየከው ነገር ራሱ ማመን አትችልም። ስለዚህ ስለማታውቀው ሰው ባትገምት የተሻለ ነው። እሱን አብረን እናያለን። ይጎ ተረጋጊ። በቃ በዚህ ሰዓት እኮ ምን እየተሰማኝ እንዳለ መገመት አትችልም። እንዲህ መሀል አስገብተው እኮ ጦጣ እኮ ነው ያደረጉት። ግን ሲታይ ምን ይመስላል? እኔ ምን አውቃለሁ ማለቴ በደንብ አላየሁትም። ግን ጓደኝነት እንደዚህ መተሳሰብ፣ መከባበር ካለው በጣም ነው የሚያስቀናው። ምን ነው ቀናሽ? እንዴ እኔ ምን አገባኝና ነው የምቀናው? ከቀናህም አንተ ቀና። የኔ ዋናው ቆንጆ የሚስት እኮ ፊት ለፊቴ ነው ያለች። የኔ ነፍስ ነገር እንዴት እኮ ውድድ እንደማደርግ እና ለነፍስሽ ምን ታደርጊላታለሽ? ጠነቀቅለታለሁ። በተከበረው ቦታ ስሜቴን በመቆጣጠር ጠነቀቅለታለሁ።
አንተም ደግሞ እንደዛው። ያው እኔ እናንተ ከተወሰነ ቦታዎች ውጪ እህትና ወንድም ነን እና ምን አዲስ እታለም? ወይ አጠራርስ ያስጠላል። ለማንኛውም እዚህ መቆየት ጥሩ ስለማይሆን ልጅ ትንሽ አቆይ። ስራ ወንድምዬ ቶ ምን ብዬ ዘበዘብኩኝ። እኔ የምልሽ እሺ፣ አንተ የምትለኝ አሁንም እንደተናደድሽብኝ ነው እንዴ? ለምን እናደድብዋለሁ? አላውቅም፣ ውስጤን ግን እንደዛ ይሰማኛል። ችግር የለውም አታስብ፣ ምንም አልደበረኝም። ግን ብትነግሪኝ ደግሞ ደስ ይለኛል። ይኸውልህ እኛ ምንም ማድረግ የምንችለው ነገር አይደለም። ይሄ ደግሞ የወላጆቻችን ጉዳይ ነበር። የዛኔ በሳቱ ጥላዬ ስትሄድ ብቸኝነት በጣም ተሰምቶኝ ነበር። መቋቋሙን አቃተኝ። ቃሉ እኔም እኮ ክፉ አስለምደሽኝ የሚለውን ዘፈን እየሰማሁ ነው። ደስተኛ አልነበርኩም። ዋናው ነገር ግን ዞሮ ዞሮ አሁን ጎረቤት ሆነን በድጋሚ ተገናኘን ከብዙ ዓመታት በኋላ። አዎ ተገናኝተናል። ግን ደግሞ ልለምድ ካልፈልግም። ለምን? አንተ እኮ መንገደኛ ነህ፣ አርፈ መቀመጥ አትወድም። እኔ ደግሞ ባለትዳር ነኝ። ድንገት ደግሞ ባሌ ሊደብረው ይችላል። ልክ ነሽ፣ ይደብረዋል። ግን አንድ እንድታውቂ የምፈልገው ነገር ከማንም ጋር ሆኜ የትም ሁሌ የምፈልገው ደስታሽ ነው። ደስታሽ ያስደስተኛል። በየትኛውም ሰዓት ግን ከጎንሽ እንደሆን ከፈለግሽ ሁሌም አብሬሻለሁ። አታስብ፣ አንተም ደግሞ ክፉ አይንካክ። በል በቃ ወደ ስራ ተመለስ። ለምን አብረን አንዱ እንዴ ተመለስ ወደ ኋላ? ይልቅ የኔ ፍቅር ምን አስቤያለሁ መሰለህ? ምን አሰብሽ? ስራ ለመጀመር አስቤያለሁ እና የሆነ ድርጅት ላነጋግር በኋላ ልሄድ ነው። በጣም አሪፍ ሀሳብ ነው። እርግጠኛ ነኝ አንቺን ማጣት ስለማይፈልጉ ይሳካል። ወይ ሞራል መስጠት እኮ ስትችልበት። እርግጠኛ ነኝ አታስቢ፣ ታሳኪውስ። በል በቃ ወደ ስራ ተመለስ። እሺ በቃ ሰላም ወይ። የረሳሁት ነገር ደግሞ ምን? ዛሬ ሄቨን ይቅርታ ጠይቃት። ለምን ሲባል? አስፈላጊ ነው። በጭራሽ አላረኩም። በቤቻችሁ ይሄ ልብስ አድርገው ያልኩበት በጣም ከፉኛል። ቀይሬ ልምጣ፣ አንቺ አዘጋጅተሽ ስትጠብቂ።
የሮሰን የፎቶ ጭንቅላት የሮሰን እንዴት ነህ? አዎ ሰሞኑን ትንሽ ስራ ስለተደራረበበት ነው ያለሰው። ኦቨርታይም ጨምሮበት ነው። ድክም እያለ ነው የሚገባው ልካለ። ይደውሉልካል። በቃ አባዬሽ ነገ እናወራለን። ሰላም ደር ምን እሺ ነው ያመመሽ? እኔንም አላመመኝም፣ ደህና ነኝ። እስካሁን እንዳቆረብሽ ነው? እንደዛ ጥለኝ ሄደህ ታዲያ በህግታ ታጅቤን ጠብቀህ ነበር የፈለግከው? አጥፍቻለሁ፣ ተጸጽቻለሁ። እናት ያስፈልግ ስህተት ማወቅና መኖር እኮ ይለያያል። የአንተ ችግር ደግሞ ተደጋገመብኝ እንዴ! እንኳን ስብደባና ክብረ ነክ ነገር ይቅርና ማረም እኮ ሲበዛ ይመራል። ጠግባለች። ጥጋባ አናቷ ላይ ወጥቷል። እንዴ ምን ነው ደግሞ ምን ተፈጠረ? አንቺ እንዳልሽኝ ይቅርታ ለማለት ሞክሬ ነበር። እሺ ከዛስ ምን አለች? ይቅርታ ስላት አንተ መቼም አትለወጥ ማረም ሲበዛ ይማራል ብለኝ ጥላኛ አትሄድ መሰለሽ? እና ይህን ቃል አውጥታ መለሰችልህ? አይገርምሽም? ኦ እንደዛ ከሆነ ነገሩ በጣም ከብዷል ማለት ነው። ሴት ልጅም መናገርና አንዴ መንገድ ከጀመረች በኋላ ማስቆም በጣም ይከብዳል። እውነት ግን እኮ ነው አባዬ። ለትዳር የሆንሻል ያልከኝ በረከት ስቃይ ነው የተረፈኝ። ደግሞ ጭራሽ እንዳት ይገኛል። እንግዲህ የምትረጋጋ ከሆነ ተረጋጋና የምልህን ነገር አዳምጥ። ነገሮችን ተቻኩለህ አደረግክ ማለት እስካሁን የለፋንበት ነገር በሙላ ገደል ገባ ማለት ነው። ይኸውልህ አባቴ ተረጋጋና በረድ ብለህ እሷን ለማብረድ ሞክር። በቃ ሁሉን ነገር አረጋጋት፣ እንዳልተፈጠረ እንድትረሳው አድርጋት። ይኸውልህ የኔ አባት ትንፋሽን ሰብሰብ አድርግና ተረጋጋ። አንተ እኮ ከእሷ ጋር የምትሆነው ስለምትወዳት ወይ ለትዳር ፈልጋት አይደለም፣ ጀስት ለጌም ነው። መጫወቻ ደግሞ አለቀሰ አዘነ ያንተ ቢዝነስ አይደለም። ከተሰበረ ግን ታስተካክለዋለህ። ለምን? ስለሚያስፈልግ። አንተ
አንተ ደግሞ ማድረግ ያለብህ የወንድነት ጥበብህን ተጠቅመህ ወደ ራስህ መመለስ ነው። የኔ ጀግና የኔ ጀግና የኔ ጀግና ስወድህ እኮ። እሺ ሞክራለሁ። መሞከር አይደለም ትችላለህ፣ ታረጋለህ። እናቴ ይበል። ምንድን ነው? ምን ፈለክ? ልመታኝ ነው? ያው ና ምታኛ፣ ና ምታኝ። ይቅርታ ካላረግሽልኝ ከዚህ ላይ አልነሳም። እውነቴን ነው፣ ድጋሚ አይደገም። ድሮውን አቤል ሆነ ይሻል አሳለፍነው የፍቅር ጊዜ ስትባክሽ ጣኔ ለምንድን ነው ስኪን የምታበዛው? ቆይሽን የማውቀውን አቤል ማን ይቀየረብኝ? ይቅርታ። እኔም አላውቅም። ይሁን ቻላቅ ከቅርብ ጊዜ ወዲህ ምን እየተፈጠረ እንደሆነ ለእኔም እየገባኝ አይደለም። እባክሽ ለአንዴና ለመጨረሻ ጊዜ ውጭ ይቅርብ። ምን ተፈጥሮ ነው? ማቻባ ነገሮችን አበላሽታ ይሆን እንዴ? ወይኔ ጉዴ! እንዴ እንዳረገዘችለት ትነግረው ይሆን እንዴ? ፍቅር እባክሽ ይቅርታሽ ከአንገት በላይ ከልብሽ አድርጊው። እሺ ይቅር እንድልህ ከፈለግ ለምንድን ነው ጸባይ እንደዚህ የሚቀያየረው? ምን ብዬ የማይረባ ምክንያት ልስጥሽ? በቃ እኔ የሰው ወሬ መስማት ይሄ ነው ጉዳይ። ስለ አንቺ ጥሩም መጥፎም ሲወራ ቀናለሁ። እሺ በቃ አታልቅስ እንዴ! ሰውም ጥሩም እኮ መጥፎም ነገር ያወራል። እሱ ስለከለሽ እሺ መጥፎስ ሲያወሩ ታዲያ ስለኔ ጥሩ ነገር ሲያወሩ ደስ እንደማለት ለምን ትናደዳለህ? አላውቅም፣ በቃ ቀናለሁ። እሺ ታዲያ እኔ ምን ልሆንልህ? አንቺ ማማ ማጥቶኝ፣ አንቺ እኮ ምንም አላጠፋሽ። ጥፋት ሁሉ የኔ ነው። አንቺ እንድትሆኝልኝ የምትፈልገው የኔ ገነት እንድትሆኝ፣ የህይወቴ፣ የኔ የሰላም እሺ አሁን እንቀር። እዚህ ጋር ሰማኝ።
እሺ በእናትህ እሺ በአባትህ የእሱ ዱላ እንደዚህ ቁስል በቁስል ያደረገ እሺ ሱድ ስታስጠላ ጋሽ እንደገና ታልቀለቀ አይ አባዬ፣ አሁን አንተ ማመስገን ነው መውቀስ ነው ያለብኝ? እንግዲህ ሄቨን ምንም ልረዳሽ አልችልም። በዚህ መድኃኒት በጥብጬ ልጅሽን አስተፋሻለሁ። ከዛ በኋላ እኔ እስቃለሁ፣ አንቺ ደግሞ ታለቅሻለሽ። አትቸኩይ ሬፍስ፣ አትቸኩይ። ሳቁ ሁሉም ነገር ከተጠናቀቀ በኋላ ይደርሳል። ከዛ በኋላ በደንብ ትስቂያለሽ። አዎ በደንብ ትስቂያለሽ።